መጽሐፈ ምሳሌ ምዕራፍ 11 አባይ ሚዛን በእግዚአብሔር ፊት አስጸያፊ ነው፣ እውነተኛ ሚዛን ግን ደስ ያሰኘዋል። ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች። ቅኖችን ቅንነታቸው ትመራቸዋለች፣ ወስላቶች ግን ጠማማነታቸው ታጠፋቸዋለች። በቁጣ ቀን ሀብት አትረባም፣ ጽድቅ ግን ከሞት ታድናለች። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኃጥእ ግን በኃጢአቱ ይወድቃል። ቅኖችን ጽድቃቸው ይታደጋቸዋል፣ ወስላቶች ግን በምኞታቸው ይጠመዳሉ። ኃጥእ በሞተ ጊዜ ተስፋው ይቆረጣል፣ የኃያል አለኝታም ይጠፋል። ጻድቅ ከጭንቀት ይድናል፣ ኃጥእም በእርሱ ፈንታ ይመጣል። ዝንጉ ሰው በአፉ ባልንጀራውን ያጠፋል፣ ጻድቃን ግን በእውቀት ይድናሉ። በጻድቃን ልማት ከተማ ደስ ይላታል፣ በኃጥአንም ጥፋት እልል ትላለች። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትገለበጣለች። ወዳጁን የሚንቅ እርሱ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለሐሜት የሚሄድ ምስጢሩን ይገልጣል፣ በመንፈስ የታመነ ግን ነገሩን ይሰውራል። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። ለማያውቅ የሚዋስ ክፉ መከራን ይቀበላል፣ ዋስነትን የሚጠላ ግን ይድናል። ሞገስ ያላት ሴት ክብርን ታገኛለች፣ ሐኬተኞችም ሀብትን ያገኛሉ። ቸር ሰው ለራሱ መልካም ያደርጋል፣ ጨካኝ ግን ሥጋውን ይጎዳል። የኃጥእ ሰው ሞያ ሐሰተኛ ነው፣ ጽድቅን የሚዘራ ግን የታመነ ዋጋ አለው። በጽድቅ የሚጸና በሕይወት ይኖራል፣ ክፋትን የሚከተል ግን ለሞቱ ነው። ልበ ጠማሞች በእግዚአብሔር ዘንድ አስጸያፊዎች ናቸው፣ በመንገዳቸው ፍጹማን የሆኑ ግን የተወደዱ ናቸው። ክፉ ሰው እጅ በእጅ ሳይቀጣ አይቀርም፣ የጻድቃን ዘር ግን ይድናል። የወርቅ ቀለበት በእሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት። የጻድቃን ምኞት በጎ ብቻ ነው፣ የኃጥአን ተስፋ ግን መቅሰፍት ነው። ያለውን የሚበትን ሰው አለ ይጨመርለታልም፣ ያለ ቅጥ የሚነፍግ ሰውም አለ ይደኸያልም። የምትባረክ ነፍስ ትጠግባለች፣ የረካም እርሱ ደግሞ ይረካል። እህልን የሚያስቀር ሰው በሕዝብ ዘንድ ይረገማል፣ በረከት ግን በሚሸጠው ራስ ላይ ነው። መልካምን ተግቶ የሚሻ ደስታን ይፈልጋል፣ ክፉን በሚፈልግ ግን ክፉ ይመጣበታል። በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ። ቤቱን የሚያውክ ሰው ነፋስን ይወርሳል፣ ሰነፍም ለጠቢብ ተገዢ ይሆናል። የጻድቅ ፍሬ የሕይወት ዛፍ ናት፣ ነፍሶችንም የሚሰበስብ እርሱ ጠቢብ ነው። እነሆ ጻድቅ በምድር ላይ ፍዳውን የሚቀበል ከሆነ ይልቁንስ ኃጥእና ዓመፀኛ እንዴት ይሆናሉ? ምዕራፍ 12 ተግሣጽን የሚወድ ዕውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል፣ ተንኰለኛውን ሰው ግን ይቀስፈዋል። ሰውን ዓመፃ አያጸናውም፣ የጻድቃን ሥር ግን አይንቀሳቀስም። ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን በአጥንት ውስጥ እንደ ቅንቅን ናት። የጻድቃን ሐሳብ ቅን ነው፣ የኃጥአን ምክር ግን ተንኰል ነው። የኃጥአን ቃል ደምን ለማፍሰስ ትሸምቃለች፣ የቅኖች አፍ ግን ይታደጋቸዋል። ኃጥአን ይገለበጣሉ ደግሞም አይገኙም፣ የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበቡ ይመሰገናል፣ ልቡ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጎድሎት ራሱን ካከበረ ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው። ምድሩን የሚሠራ ሰው እንጀራ ይጠግባል፣ ለከንቱ ነገር የሚሮጥ ግን አእምሮ የጎደለው ነው። የኃጥአን ፈቃድ የክፎች ወጥመድ ናት፣ የጻድቃን ሥር ግን ፍሬን ያፈራል። ክፉ ሰው በከንፈሩ ኃጢአት ይጠመዳል፣ ጻድቅ ግን ከመከራ ያመልጣል። የሰው ነፍስ ከአፉ ፍሬ መልካም ነገርን ትጠግባለች፣ ሰው እንደ እጁ ሥራ ዋጋውን ይቀበላል። የነፍስ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል። እውነተኛን ነገር የሚናገር ቅን ነገርን ያወራል፣ የሐሰት ምስክር ግን ተንኰልን ያወራል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። ክፉን በሚያስብ ልብ ውስጥ ተንኰል አለ፣ በሰላም ለሚመክሩ ግን ደስታ አላቸው። ጻድቅን መከራ አያገኘውም፣
ኃጥአን ግን ክፋትን የተሞሉ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ብልህ ሰው ዕውቀትን ይሸሽጋል፣ የሰነፎች ልብ ግን ስንፍናን ይሰውራል። የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች። ሰውን የልቡ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል። ጻድቅ ለባልንጀራው መንገድ ያሳያል፣ የኃጥአን መንገድ ግን ታስታቸዋለች። ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው። በጽድቅ መንገድ ላይ ሕይወት አለ፣ በጎዳናዋም ሞት የለም። ምዕራፍ 13 ባለአእምሮ ልጅ የአባቱን ተግሣጽ ይሰማል፣ ፌዘኛ ግን ተግሣጽን አይሰማም። ሰው ከአፉ ፍሬ መልካምን ይበላል፣ የዓመፀኞች ነፍስ ግን ግፍን ትሻለች። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል። የታካች ሰው ነፍስ ትመኛለች፣ አንዳችም አታገኝም፣ የትጉ ነፍስ ግን ትጠግባለች። ጻድቅ ሐሰትን ይጠላል፣ ኃጥእ ግን ያሳፍራል ያስነውራልም። በመንገዱ ያለ ነውር የሚሄደውን ጽድቅ ይጠብቀዋል፣ ኃጢአት ግን ኃጢአተኛውን ይጥለዋል። ራሱን ባለጠጋ የሚያስመስል ሰው አለ፣ ነገር ግን አንዳች የለውም። ራሱን ድሃ የሚያስመስል አለ፣ ነገር ግን እጅግ ባለጠግነት አለው። ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሣጽን አይሰማም። ሁልጊዜ ለጻድቃን ብርሃን ነው፣ የኃጥአን መብራት ግን ይጠፋል። በትዕቢት ጠብ ብቻ ይሆናል፣ ጥበብ ግን ምክርን በሚቀበሉ ዘንድ ናት። በችኮላ የምትከማች ሀብት ትጎድላለች፣ ጥቂት በጥቂት የተከማቸ ግን ትበዛለች። የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት። ትእዛዝን የሚያቃልል በትእዛዝ ተይዞ ይጠፋል፣ ትእዛዝን የሚፈራ ግን በደህንነት ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው። መልካም ዕውቀት ሞገስን ይሰጣል፣ የወስላቶች መንገድ ግን ሸካራ ናት። ብልህ ሁሉ በዕውቀት ይሠራል፣ ሰነፍ ግን ስንፍናውን ይገልጣል። መጥፎ መልእክተኛ በክፉ ላይ ይወድቃል፣ የታመነ መልእክተኛ ግን ፈውስ ነው። ድህነትና ነውር ተግሣጽን ቸል ለሚሉ ነው፣ ዘለፋን የሚሰማ ግን ይከብራል። የተፈጸመች ፈቃድ ሰውነትን ደስ ታሰኛለች፣ ሰነፎች ግን ከክፉ መራቅን ይጸየፋሉ። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ክፉ ነገር ኃጢአተኞችን ያሳዳቸዋል፣ ጻድቃን ግን መልካሙን ዋጋ ይቀበላሉ። ጻድቅ ሰው ለልጅ ልጆቹ ያወርሳል፣ የኃጢአተኛ ብልጥግና ግን ለጻድቅ ትጠበቃለች። በድሆች እርሻ ላይ ብዙ ሲሳይ አለ፣ ከፍርድ መጉደል የተነሳ ግን ይጠፋል። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገስጸዋል። ጻድቅ ሰውነቱ እስክጠግብ ድረስ ይበላል፣ የኃጥአን ሆድ ግን ይራባል። ምዕራፍ 14 ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። በቀን የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣመም ግን ይንቀዋል። በሰነፍ አፍ የትዕቢት በትር አለ፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬ በሌለበት ስፍራ እህል አይገኝም፣ ብዙ ሲሳይ ግን በበሬዎች ኃይል ነው። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል። ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ ለአስተዋይ ግን ዕውቀትን ማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ የዕውቀትን ከንፈር አታገኝምና። የብልህ ሰው ጥበብ መንገዱን ያስተውል ዘንድ ነው፣ የሰነፎች ስንፍና ግን ሽንገላ ነው። ሰነፍ በኃጢአት ያፌዛል፣ በቅኖች መካከል ግን ቸርነት አለች። የራሱን ሐዘን ልብ ያውቃል፣ ከደስታውም ጋር ሌላ ሰው አይገናኝም። የኃጥአን ቤት ይፈርሳል፣ የቅኖች ማደሪያ ግን ያብባል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። በሳቅ ደግሞ ልብ ያዝናል፣ የደስታም ፍጻሜ ለቅሶ ነው። ልቡን ከጽድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል፣ ጻድቅም ሰው ደግሞ በራሱ። የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። ጠቢብ ሰው ይፈራል፣ በክፉም ይሸሻል፣ ሰነፍ ግን ራሱን ታምኖ ይኮራል። ቁጡ ሰው በስንፍና ይሰራል፣ አስተዋይ ግን ይታገሳል። አላዋቂዎችም ሰዎች ስንፍናን ይወርሳሉ፣ ብልሆች ግን ዕውቀትን እንደ ዘውድ ይጭናሉ። ኃጢአተኞች በደጎች ፊት ይጎነበሳሉ፣ ኃጥአንም በጻድቃን በር። ድሃ በባልንጀራው ዘንድ የተጠላ ነው፣ የባለጠጋ ወዳጆች ግን ብዙዎች ናቸው። ባልንጀራውን የሚንቅ ይበድላል፣
ለድሃ ግን የሚራራ ምስጉን ነው። ክፉ የሚያደርጉ ይስታሉ፣ ምሕረትና እውነት ግን መልካምን ለሚያደርጉ ናቸው። በድካሙ ሁሉ ልምላሜ ይገኛል፣ ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ። የጠቢባን ዘውድ ባለጠግነታቸው ነው፣ የሰነፎች ስንፍና ግን ስንፍና ነው። እውነተኛ ምስክር ነፍሶችን ያድናል፣ በሐሰት የሚናገር ግን ሸንጋይ ነው። እግዚአብሔርን ለሚፈራ ጠንካራ መታመን አለው፣ ለልጆቹም መጠጊያ ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው። የንጉሥ ክብር በሕዝብ ብዛት ነው፣ በሰው ጥቂትነት ግን የገዥ ጥፋት አለ። ለትዕግሥተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ትሑት ልብ የሥጋ ሕይወት ነው፣ ቅንዓት ግን አጥንትን ያነቅዛል። ድሃን የሚያስጨንቅ ፈጣሪውን ይሰድባል፣ ለድሃ ምሕረትን የሚያደርግ ግን ያከብረዋል። ኀጥእ በክፋቱ ይደፋል፣ ጻድቅ ግን በእውነቱ ይታመናል። በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ውስጥ ግን አትታወቅም። ጽድቅ ሕዝብን ከፍ ከፍ ታደርገዋለች፣ ኃጢአት ግን ሕዝብን ታስነውራለች። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣው ይሆናል። ምዕራፍ 15 የለዘበች ምላስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። የጠቢባን ምላስ ዕውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፎችንና ደጎችን ይመለከታሉ። ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል። ሰነፍ የአባቱን ተግሣጽ ይንቃል፣ ዘለፋን የሚቀበል ግን አእምሮ የበዛ ነው። በጻድቅ ሰው ቤት ብዙ ኃይል አለ፣ የኀጥእ ሰው መዝገብ ግን ሁከት ነው። የጠቢባን ከንፈር ዕውቀትን ትዘራለች፣ የሰነፎች ልብ ግን እንዲህ አይደለም። የኀጥኣን መሥዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የኀጥኣን መንገድ በእግዚአብሔር ዘንድ አስጸያፊ ነው፣ እርሱ ግን ጽድቅን የሚከተል ይወዳል። ክፉ መቅሰፍት መንገድን በተወ ሰው ላይ ይመጣል፣ ዘለፋንም የሚጠላ ይሞታል። ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው፣ ይልቁንም የሰዎች ልብ የታወቀ ነው። ፌዘኛ ሰው የሚዘልፈውን አይወድም፣ ወደ ጠቢባንም አይሄድም። ደስ ያለው ልብ ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች። የአዋቂ ልብ ዕውቀትን ይፈልጋል፣ የሰነፎች አፍ ግን በስንፍና ይሰማራል። ልቡ የሚያዝን ሰው ዘመኑ ሁሉ የከፋች ናት፣ የልብ ደስታ ግን ሁልጊዜ እንደ ግብዣ ነው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል። ቁጡ ሰው ጠብን ያነሳሳል፣ ትዕግሥተኛ ሰው ግን ጸጥ ያሰኘዋል። የታካሽ መንገድ እንደ እሾህ አጥር ናት፣ የጻድቃን መንገድ ግን የተደለደለች ናት። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ይንቃል። ልብ ለሌለው ሰው ስንፍና ደስታ ናት፣ አስተዋይ ግን አካሄዱን ያቀናል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል። ሰው በአፉ መልስ ደስ ይለዋል፣ ቃልም በጊዜው ምንኛ መልካም ነው። በታች ካለው ከሲኦል ያመልጥ ዘንድ የሕይወት መንገድ አስተዋዩን ሰው ወደ ላይ ይወስደዋል። እግዚአብሔር የትዕቢተኞችን ቤት ይነቅላል፣ የባልቴትንም ዳርቻ ግን ያጸናል። የበደለኛ ሐሳብ በእግዚአብሔር ዘንድ አስጸያፊ ናት፣ ያማረ ቃል ግን ጥሩ ነው። ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ መማለጃን የሚጠላ ግን በሕይወት ይኖራል። የጻድቅ ልብ መልሱን ያስባል፣ የኀጥኣን አፍ ግን ክፋትን ያፈልቃል። እግዚአብሔር ከኀጥኣን ይርቃል፣ የጻድቃንን ጸሎት ግን ይሰማል። የዓይን ብርሃን ልብን ደስ ያሰኛል፣ መልካም ወሬም አጥንትን ያለመልማል። የሕይወትን ተግሣጽ የሚሰማ ጆሮ በጠቢባን መካከል ይኖራል። ተግሣጽን ቸል የሚል የራሱን ነፍስ ይንቃል፣ ዘለፋን የሚሰማ ግን አእምሮ ያገኛል። እግዚአብሔርን መፍራት የጥበብ ትምህርት ነው፣ ትሕትናም ክብረትን ትቀድማለች። ምዕራፍ 16 የልብ መዘጋት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የሰው መንገድ ሁሉ በዓይኖቹ ፊት ንጹሕ ነው፣ እግዚአብሔር ግን መንፈስን ይመዝናል። ሥራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች። እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ፣ ኀጥእ ደግሞ ለክፉ ቀን። በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው፣
እጅ በእጅም ሳይቀጣ አይቀርም። በምሕረትና በእውነት ኃጢአት ትሰረያለች። እግዚአብሔርንም በመፍራት ሰው ከክፋት ይመለሳል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል ስንኳ ሰላምን ያደርጋል። በጽድቅ የሚገኝ ጥቂት ነገር በአመፅ ከሚገኝ ከብዙ ትርፍ ይሻላል። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የእግዚአብሔር ብይን በንጉሥ አፍ ነው፣ አፉም በፍርድ አይስትም። እውነተኛ ሚዛንና መመዘኛ የእግዚአብሔር ናቸው፣ የከረጢት መመዘኛዎች ሁሉ የእርሱ ሥራ ናቸው። ግፍን መሥራት በንጉሥ ዘንድ አስጸያፊ ነገር ነው፣ ዙፋን በጽድቅ ይጸናልና። የጽድቅ ከንፈር የነገሥታት ደስታ ናት፣ በቅን የሚናገር እርሱንም ይወዱታል። የንጉሥ ቁጣ እንደ ሞት መልእክተኛ ነው፣ ጠቢብ ሰው ግን ያቆላምጠዋል። በንጉሥ ፊት ብርሃን ዘንድ ሕይወት አለ፣ መልካም ፈቃዱም እንደ በልግ ዝናም ደመና ነው። ጥበብን ማግኘት ምንኛ ከወርቅ ይሻላል፣ ማስተዋልንም ማግኘት ከብር የሚልቅ የሚመረጥ ነው። የቅኖች መንገድ ከክፋት መራቅ ነው፣ መንገዱን የሚጠብቅ ነፍሱን ይጠብቃል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ከእቡያን ጋር ምርኮ ለመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ቃልን የሚያዳምጥ መልካም ነገርን ያገኛል፣ በእግዚአብሔር የታመነ ምስጉን ነው። ልቡ ጠቢብ የሆነ አስተዋይ ይባላል፣ በከንፈሩም ጣፋጭ የሆነ ትምህርትን ያበዛል። ገንዘብ ላደረገው ሰው ዕውቀት የሕይወት ምንጭ ነው፣ ስንፍና ግን የሰነፎች ቅጣት ነው። የጠቢብ ልብ አፉን ያስተምራል፣ ለከንፈሩም ትምህርትን ይጨምራል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። የሠራተኛ ልብ ለእርሱ ይሠራል፣ አፉ ይጎተጉተዋልና። ምናምንቴ ሰው ክፋትን ይምሳል፣ በከንፈሩም የሚቃጠል እሳት አለ። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆቹን ይለያያል። ግፈኛ ሰው ወዳጁን ያባብላል፣ መልካምም ወዳይደለ መንገድ ይመራዋል። ዓይኑን የሚዘጋ ጠማማ ሐሳብን ያስባል፣ ከንፈሩን የሚነክስ ክፋትን ይፈጽማል። የሸበተ ጠጉር የከብት ዘውድ ነው፣ እርሱም በጽድቅ መንገድ ይገኛል። ትዕግሥተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማ ከሚወስድ ይበልጣል። ዕጣ በጉያ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ነው። ምዕራፍ 17 ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል። አስተዋይ ባሪያ ነውረኛውን ልጅ ይገዛል፣ በወንድማማች መካከል ርስትን ይካፈላል። ማቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይፈትናል። ክፉ ሰው የበደለኛን ከንፈር ይሰማል፣ ሐሰተኛም ወደ ተንኰለኛ ምላስ ያደምጣል። በድሃ የሚያላግጥ ፈጣሪውን ይሰድባል፣ በጥፋትም ደስ የሚለው ሳይቀጣ አይቀርም። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። ለሰነፍ የኩራት አነጋገር አይገባውም፣ ይልቁንም ሐሰተኛ ከንፈር ለመኮንን አይገባውም። ገንዘብ ባደረገው ፊት መማለጃ እንደተዋበ ዕንቁ ነው፣ ወደ ዞረበትም ስፍራ ሁሉ ሥራውን ያቀናል። ኃጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆቹን ይለያያል። 100 ግርፋት በሰነፍ ጠልቆ ከሚገባ ይልቅ ተግሣጽ በአስተዋይ ሰው ጠልቆ ወደ ልቡ ይገባል። ክፉ ሰው ዓመፃን ብቻ ይወዳል፣ ስለዚህ ጨካኝ መልአክ ይላክበታል። ሰነፍን በስንፍናው ከመገናኘት ልጆቿ የተነጠቁባትን ድብ መገናኘት ይሻላል። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አትርቅም። የጠብ መጀመሪያ እንደ ውሃ አፈሳሰስ ነው፣ ስለዚህ ጠብታው ሳይበረታ አንተ ክርክርን ተው። ኃጥኡን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አስጸያፊ ናቸው። በሰነፍ እጅ የጥበብ መግዣ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛ ዘንድ አእምሮ የለውምና። ወዳጅ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። አእምሮ የጎደለው ሰው አጋና ይመታል፣ በባልንጀራውም ፊት ይዋሳል። ዓመፃን የሚወድ ክርክርን ይወዳል፣ ደጁንም ዘለግ የሚያደርግ ውድቀትን ይሻል። ጠማማ ልብ ያለው መልካምን አያገኝም፣ ምላሱን የሚገለብጥ በክፉ ላይ ይወድቃል። ሰነፍን የሚወልድ ሐዘን ይሆንበታል፣ የደንቆሮ ልጅም አባት ደስ አይለውም። ደስ ያላት ልብ መልካም መድኃኒት ነች፣ ያዘነች ነፍስ ግን አጥንትን ታደርቃለች። ኃጥእ የፍርድን መንገድ ለማጥመም
ከብብት መማለጃን ይወስዳል። በአስተዋይ ፊት ጥበብ ትኖራለች፣ የሰነፍ ዓይን ግን በምድረ ዳርቻ ነው። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችውም ምሬት ነው። ጻድቅን መቅጣት፣ ጨዋ ሰውንም በጻድቅነቱ መምታት መልካም አይደለም። ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱም ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለ አእምሮ ነው ይባላል። ምዕራፍ 18 መለየት የሚወድ ምኞቱን ይከተላል፣ መልካሙን ጥበብ ሁሉ ይቃወማል። ሰነፍ የጥበብን ነገር አይወድም፣ በልቡ ያለውን ሁሉ መግለጥ ብቻ ይወዳል እንጂ። ኃጥእ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር። የሰው አፍ ቃል የጠለቀ ውሃ ነው፣ የጥበብም ምንጭ ፈሳሽ ወንዝ ነው። የጻድቅ ፍርድ ይጠም ዘንድ ለኃጥእም ማድላት መልካም አይደለም። የሰነፍ ከንፈር በጥልም ውስጥ ትገባለች፣ አፉም በትርን ትጠላለች። የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርጆች ድረስ ይወርዳል። በሥራው ታካች የሚሆን የሀብት አጥፊ ወንድም ነው፣ የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል፣ ለባለጠጋ ሰው ሀብቱ እንደ ጸናች ከተማ ነች፣ በሐሳቡም እንደ ረጅም ቅጥር። ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል፣ ትሕትናም ክብረትን ትቀድማለች። ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል። የሰው ነፍስ ሕመሙን ይታገሳል፣ የተቀጠቀጠን መንፈስ ግን ማን ያጠነክረዋል? የአስተዋይ ልብ ዕውቀትን ያገኛል፣ የጠቢባንም ጆሮ ዕውቀትን ትፈልጋለች። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆች ፊት ታገባዋለች። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል፣ ባልንጀራው ግን መጥቶ ይመረምረዋል። ዕጣ ክርክርን ትከለክላለች፣ በኃያላንም መካከል ትበይናለች። የተበደለ ወንድም እንደ ጸናች ከተማ ጽኑ ነው፣ ክርክራቸውም እንደ ግንብ ብረት ነው። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሚስት ያገኘ በረከትን አገኘ፣ እግዚአብሔርም ሞገስን ይቀበላል። ድሃ በትሕትና እየለመነ ይናገራል፣ ባለጠጋ ግን በድፍረት ይመልሳል። ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። ምዕራፍ 19 በከንፈሩ ከሚወሰልት ሰነፍ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍና መንገዱን ታጣምምበታለች፣ ልቡም በእግዚአብሔር ላይ ይቆጣል። ባለጠግነት ብዙ ወዳጆች ይጨምራል፣ የድሃ ወዳጅ ግን ከእርሱ ይርቃል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰትም የሚናገር አያመልጥም። ብዙ ሰዎች ለጋሱን ያቆላምጣሉ፣ ስጦታ ለሚሰጥም ሁሉ ወዳጅ ነው። ድሃን ሰው ወንድሞቹ ሁሉ ይጠሉታል፣ ይልቁንም ወዳጆቹ ከእርሱ ይርቃሉ። እነርሱም በቃል ቢከተላቸው አንዳች አይረቡትም። ጥበብን የሚያገኝ ነፍሱን ይወዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰትም የሚናገር ይጠፋል። ለሰነፍ ቅምጥልነት አይገባውም፣ ይልቁንም ባሪያ ባለቆች ላይ ይገዛ ዘንድ ሰውን ጠቢብ አእምሮ ከቁጣው ያዘገየዋል። ለበደለኛ ይቅር ይል ዘንድ ክብር ይሆንለታል። እንደ አንበሳ ግሳት የንጉሥ ቁጣ ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። ሰነፍ ልጅ ግን ለአባቱ ሐዘን ነው፣ ጠበኛም ሚስት እንደማያቋርጥ ነጠብጣብ ናት። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ተግባር መፍታት እንቅልፍን ታመጣለች፣ የታካችም ነፍስ ትራባለች። ትእዛዝን የሚጠብቅ ነፍሱን ይጠብቃል፣ መንገዱን ቸል የሚል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። ተስፋ ገና ሳለች ልጅህን ገስጽ፣ መሞቱንም አትሻ። ንዴተኛ ሰው መቀጮ ይከፍላል፣ ብታድነውም ደግሞ ትጨምራለህ። ምክርን ስማ፣ ተግሣጽንም ተቀበል። በፍጻሜህ ጠቢብ ትሆን ዘንድ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። የሰው ቸርነት የእርሱ ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም።
ታካች ሰው እጁን በወጪቱ ያጠልቃል፣ ወደ አፉስ እንኳ አይመልሳትም። ፌዘኛን ብትገርፈው አላዋቂ ብልሃተኛ ይሆናል። አስተዋይን ሰው ብትገስጸው ዕውቀትን ያገኛል። አባቱን የሚያስከፋ እናቱንም የሚያሳድድ የሚያሳፍርና ጎስቋላ ልጅ ነው። ልጄ ሆይ ተግሣጽን ከሰማህ በኋላ ከእውቀት ቃል መሳሳትን ተው። ወስላታ ምስክር በፍርድ ያፌዛል፣ የኃጥአንም አፍ ክፋትን ይውጣል። ለሚያፌዙ ሰዎች ፍርድ ተዘጋጅታለች፣ ለሰነፎችም ጀርባ በትር። ምዕራፍ 20 የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል። በዚህም የሳተ ሁሉ ጠቢብ አይደለም። የንጉሥ ቁጣ እንዳንበሳ ግሳት ነው፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል። ከክርክር ይርቅ ዘንድ ለሰው ክብሩ ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል፣ ምንም አያገኝም። ምክር ለሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውን ሰው ግን ማን ያገኘዋል? ጻድቅ ያለ ነውር ይሄዳል፣ ልጆቹም ከእርሱ በኋላ ምስጉኖች ናቸው። በፍርድ ወንበር የተቀመጠ ንጉሥ ክፉን ሁሉ በዐይኖቹ ይበትናል። ልቤን አነጻለሁ ከኃጢአትም ጠራው የሚል ማን ነው? ሁለት ዓይነት ሚዛንና ሁለት ዓይነት መስፈሪያ፣ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። ሕፃን ቅንና ንጹሕ መሆኑ በሚያደርገው ሥራ ይታወቃል። የሚሰማ ጆሮንና የሚያይ ዓይንን ሁለቱን እግዚአብሔር ፈጠራቸው። ድሃ እንዳትሆን እንቅልፍን አትውደድ፣ ዓይንህን ክፈት እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፣ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀውም ከተዋሰ ሰው ልብሱን ውሰድ። ወርቅና ብዙ ቀይ ዕንቁ ይገኛል፣ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚያ በኋላ ግን አፉ ጭንጫ ይሞላል። አሳብ በምክር ትጸናለች፣ በመልካምም ምክር ሰልፍ አድርግ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙጥ ሰውን አትገናኘው። አባቱን ወይም እናቱን የሚሰድብ በድቅድቅ ጨለማ መብራቱ ይጠፋል። በመጀመሪያ ፈጥኖ የተከማቸ ርስት ፍጻሜው አይባረክም። ክፉ መልሳለሁ አትበል፣ እግዚአብሔርን ተማመን እርሱም ያድንሃል። ሁለት ዓይነት ሚዛን በእግዚአብሔር ዘንድ አስጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ ከእግዚአብሔር ዘንድ ነው። እንግዲያስ ሰው መንገዱን እንዴት ያስተውላል? ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል ከተሳለም በኋላ ቢጸጸት ወጥመድ ነው። ጠቢብ ንጉሥ ኃጥአንን በመንሽ ይበትናቸዋል፣ መንኰራኵሩንም በእርሱ ላይ ያንኰራኵርባቸዋል። የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉርጆች ሁሉ የሚመረምር። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑም በቸርነት ይበረታል። የጎበዛዝት ክብር ጉልበታቸው ናት፣ የሽማግሌዎችም ጌጥ ሽበት ነው። የሰንበር ቁስል ክፎችን ያነጻል፣ ግርፋትም ወደ ሆድ ጉርጆች ይገባል።